ወይዘሮ ሚላት በሀና ላይ ከባድ ችግር ፈጠሩ። ይኸውም እንግዲህ ሀናን እንግዲህ ከዚህ በፊት እንግዲህ ብዙ ነገር እያደረገችላቸውን ውለታውን እየረሱት ይመስለኛል። የራሳቸውን ውለታ እየተመለከቱ ይሆናል። የሰው ልጅ ችግር ይደርስበታል። በችግሩ ጊዜ ካልተዛዘነ እኔ የብዙ ነገር አድርጌላቸዋለሁ የሚል ሰው ከሆነ ግን ራሱን ይጎዳል። በዚህም የተነሳ ሰላምና ምላሴ ከወይዘሮ ሚላት ጋር ግጭት ገጥመዋል። በጣምም ለሀና ቆመው ከእናታቸው ጋር ብዙ ነገሮችን ተነጋግረዋል። ሰላም ውድ ቻናሌ ተከታታዮች እንደምን አላችሁ? ሰላማችሁ በያላችሁበት ይብዛል። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የደወል ምልክቱን አትርሱ። ላይክ፣ ሰብስክራይብ፣ ሼር የምታደርጉኝ ከልብ ነው የማመሰግነው። ኖላዊ ቀጣይ ፓርቲ ይዘንላችሁ መጥተናል። እንግዲህ ሀና ከስራ ገበታዋ ላይ እንዳለች እንግዲህ በተደጋጋሚ ስልክ ጥሪ እየደረሳት ነበር። ሆኖም ግን ይህ ስልክ ጥሪ እያስጨነቃት ስለነበር ለምላሴ ሄዳ ቁርስ ምናምን ምግብ አዘጋጅቼላችሁ ነበር እና ምን ሆነች ነው ሲላት ለወጣ ፈልጌ ነበር፣ ግን እነትዬ ሲመጡ ከቤተ ክርስቲያን ማን ያቀርብላቸዋል ስትጠይቀዋለች። እሱም ምንም ችግር የለም እኔ እጨርሰዋለሁ፣ የሚሰራውን እሰራዋለሁ ሂጂ ሲል ፍቃድ ሰጣት። ይቺ ፍቅርም እንግዲህ በቀጠሮ ሰታት እየጠበቀቻት ነበር ስለ ጆሮ ልታናግራት። ሆኖም ግን ከእሷ ጋር መግባባት ያልቻሉት እነሱ ጆሮ በሚልና አሴር በሚል ስም ስለሆነ የሚያውቁት መዝገቡ የሚለው ስም ግራ ተጋብቷቸው ሀና ጋር ሊግባቡ አልቻሉም። በዚህ የተነሳ ያለ ወትሮዋ ሰላም ደግሞ ቤተ ክርስቲያን እንሂድ ብላ እናቷን ስትቀሰቅሳት፣ እናቷ ደግሞ ይህን ለውጧን ስታይ በጣም ተደስታ ኧረ እንኳን ቤተ ክርስቲያን ብለሽ ነው ወይ ብለው ነበር እንግዲህ በጠዋት ነጠላቸውን አጣጥለው የወጡት። ከዛም ሲመለሱ እንግዲህ በቤት ውስጥ አላገኟትም። በጣም ርቦኛል እያለች ነበር ሰላም የገባችው። በይሺ ነጠላውን ላስቀምጠው አንቺ አቀራርቡና እንብላ ስትል ወደ ኪችን ዘው ስትል ድንገት ኪችን ላይ ሀናን ሳይሆን ያገኘችው ምላሴ ምግብ እያዘጋጀ ስታገኘው ሳቀችና ወይዘሮ ምላሴ ብትኛ ይሻልሽም ወይ እያላት፣ ከዛ በኋላ እሷም በቃ ሀናን አቅርቢ ምግብ በሏታ አለች። ሀና የለችም ማማ ለጊዜው አላት። የት ሄደች? አይ ስልክ ተደውሎላት ከቤተሰብ ወጥታ ሄዳለች እና እኔ ያቀራርባሉ። እናንተ ምን ማለታችሁን? ታዲያ ስራ አቋርጣ ነው እንደምትሄደው? ያደረኩላትን ውለታ ሁሉ ትረሳለች እንዴ? እንዴት ይህን ታደርጋለች? ስራ ነው ብላ ወይዘሮ ሚላት መናገር ትጀምራለች። ምላሴና ሰላም ተቆጡ። እማዬ ምን እያልሽ ነው አላት ምላሴ። እሷም እኮ የሰው ልጅ ናት፣ ችግርም በቤተሰቦቿ ላይ አንዳንድ ነገር ይደርስባታል። ስለዚህ ለምንድን ነው እንደዚህ? አይ እንደውም እኔም ምግቡን አግዛሃለሁኝ አለች ሰላም። እናንተ ናችሁ የልብ እየሰጣችሁ ልጅቷን ፊት ያረጋችሁብኝ። ምን ታድርግ ታዲያ? እንዴ ታዲያ ይሄ እኮ ስራ ነው፣ ገንዘብ የምከፍላት እኮ ስራዋን ልታጠናቅቅ ነው ስትል ሀያል ቃል ይናገራሉ። በዚህ ነው እንግዲህ ምላሴና ሰላም ከእናታቸው ጋር ግብ የገጠሙት። እማዬ ምን ማለቷ ነው ሲል ተናገረ ምላሴ። እናታችን እኮ አንዳንድ ጊዜ ሲመጣባት እንደዚህ ያደርጋታል። ምላሴ አታውቅም እንዴ? ተነሳባት እንግዲህ አሉ። እሷስ ብትሆን የዛ ጊዜ አባቷን ትታ ከባዶ ቤት ጆሮን እየለመነች አስተዳድርልኝ እያለች እኮ ለብዙ ጊዜያት ሆስፒታል ላይ ሰላምን በማስታመም የተኛች ናት። እንዲሁም ማንም የማይሰጠውን ደሟን ለግሳ ነው ሰላምን ለዚህ ያበቃችላት። ወይዘሮ ሚላት ግን ለጊዜው ለራሷ ጥቅም እንጂ ለሰው ጥቅም አዙራ አትታይም። እሷም የታያት የ100,000 ብር ለአባቷ ሕክምና የሰጠቻትን እንደ ውለት አድርገዋል። ከ100,000 ብር የበለጠ ግን የሰው ልጅ ደም መለገስን፣ ሰውን ከሞት ማትረፍን የበለጠ መሆኑን አልተገነዘበችውም፣ ረስተዋለች። ሀና እንግዲህ ያንን ጥሪ በመጠበቅ እየሄደች ስትል አጋጣሚ ደሴ ላይ የምታውቀው የአብሮ አደጓ ልጅ እንግዲህ ኤልያስ መጥቶ ነበር። እሱም በአጋጣሚ ሲደውል ወደ ደላላው እንግዲህ ጓደኛው ሲደውልለት አሁን ሀና ስራ ነች፣ ልታገኛት አትችልም። ስለዚህ እኔ ቤት ናና እኔ ጋር ወደ ጎራ ብለን ተቀምጠን ቆይተህ ትሄድላታለህ ሲለው በጣም ቸኩያለሁ፣ እሷን ለማግኘት ነው የምፈልገው እያለ ሲለው ምን አመጣው ይሄ እያለ እየተናደደ ነበረ። ከዛ በኋላም እንግዲህ ሲደውሉላት ከልጅቷ ከፍቅር ጋር ተቀጣጥራ ቤተክርስቲያን ስለተባባሪ ቤተክርስቲያን ነኝ እንዴ በዚህ ሰዓት እንዴት ቤተክርስቲያን ልትሆኝ ይቻልሽ ብሎ ሲጠይቃት ሰዎችን ቀጥሬ ነበር ስትል ትናገራለች። በዚህ አጋጣሚ አቶ ኖላዊ የሀና አባት
አሲርን በመፈለግ ጠዋት ወጥተው ማታ ይገባሉ። ተንከራተቱ። ልጄ ምን ሆኖ ነው? አንድ ነገር ቢሆን ነው። ስልኩም አይነሳ። እሱን የበላ ባልጮህም አለኝ እያሉ ከበሽታቸው የበለጠ በጣም የተጎዱት በእሱ መጥፋት ነበር። ይችን ፍቅርን የእሱን እህት በተደጋጋሚ ግን ያገኟታል። ግን ያልተገናኙ አህያ ሙቶ ጅብ ጦሙን አደረ ይባላል። ሀሳብ ለሀሳብ ሊለዋወጡ ሲሉ ደግሞ ይኸው መከረኛ ቴሌፎን እየተደወለ ያቋርጣቸዋል። ዛሬም ሀናን እየጠበቀች ቁማ ሲቀሩባት አቶ ኖላዊን ታገኛቸዋለች። አባ አባ ብላ ተጠራቸዋል። ልጄ እንዴት ነሽ? ምን ነው ላልፉ ነበር እንዴ? ምን ላርግ ብለሽ ነው? የሆነ ሀሳብ ላይ ነበርኩኝ። ልጆ ዛሬም አልተገኘም አለቻቸው። አልተገኘም፣ እሱ እኮ ነው ጠዋት መጥቼ ማታ ገባለሁ ከቤተ ክርስቲያን ሂጄ ጸሎት አድርጌ እየመጣሁ ነው ብለው ይነግሯታል። እኔም እኮ ሰዎች ቀጥረውኝ ነበረ፣ ያንቺም ሰዎች አልተገናኛችሁም ሲሏት አዎ ትላለች። ታዲያ አሁን ይኸው ስልክ እየጠበቅኩ ነበር፣ ምንም አዲስ ነገር የለኝም። እኔም ደግሞ እስኪ አንድ ሰው እያለ እሱ ቢያውቀው ልጠይቅ ብዬ ወደ እሱ ሊሄድ ነው። በቃ እኔም እዚህ ጊዜ ከምፈጅ ከእርሰው ጋር ልሄድ ስትላቸው ምን ችግር አለ ልጄ፣ ምን ገዶኝ ነይ ቶሎ አሉና አስከትለዋ ሲሄዱ ከዛም እንግዲህ ሀና ኤልያስ ጋር ተገናኝታ ኤልያስ እንዴት ሊመጣ እንደቻለ ጠየቀችው። ደሴስ እንዴት ነች አላላትም። ደሴ ምን ትሆናለች ብለሽ አንዱ ቢሄድ አንዱ ይተካል፣ እኔ እንጂ የተጎዳሁት አለ። ምን ነው እናንተ ከወጣችሁ በኋላ እኔ ባዶ ነኝ፣ ስለዚህ አልችል ብዬ መጣሁኝ ሲላት መምጣት እንኳን ነበረብህም፣ ከመምጣት በፊት ደግሞ መደወል ነበረብህ ስትላለችው ቢሆንም እኔ ከደወልኩልሽማ አትምጣት ይኛለሽ ብዬ ፈራሁ ሲል መለሰላት። ከዛም በኋላ እንግዲህ እንዴት እንደተዋወቁ በትውስታ ቁጭ ብሎ ማስታወስ ጀመረ። እንግዲህ የተዋወቁበት መንገድ እሷ ወደ ክሊኒክ የምትሰራበት ስራ ስትሄድ ድንገት ከጓደኛዋ ጋር ገፍተዋት እግሯን ረግጠዋት በዛ ምክንያት ነበረ። እሱም እዛ ቦታ ላይ ስራ እንደሚሰራ ተዋውቀው በዛ ምክንያት እንግዲህ ትውቃቸው ትውስ አለው። ሆኖም ግን እሷን ብሎ እንደመጣ ነገራት። ከዛም በኋላ ወይ ይቅርታ አድርግልኝ በቃ ሰው ቀጥሬ ነበር ብላ እንግዲህ ፍቅርን ረስታ ስለነበር ወደ ፍቅር ስልክ ታቃጭላለች። እሳቸው ደግሞ እስኪ ልጆትን ብተዋወቅልዎት ደስ ይለኝ ነበረ። አይ በተዋወቅሻትማ መልካም ልጅ ናት፣ እንዴት አይነት ልጅ መሰለችሽ ብሎ አቶ ኖላዊ ይነግሯታል። እስኪ ስልኩን ስጡኝ ብላ ስልኳን ስጡኝና ደውዬ ልተዋወቃት ብላ ስልኩን 09 ብለው ሲጀምሩ እንግዲህ ድንገት የሀና ስልክ መልሶ ይደወላል። በቃ ልጅቷ ደወለችልኝ፣ በኋላ ሌላ ጊዜ ቤት መጥቼ ተዋወቃታለሁ አለችና ስልኩን ስትደውል ይቅርታ አድርጊልኝ እኔም የቤት ረስችሽ ነው አሁን እየጠበኩሽ ነው ለመምጣት ትችያለሽ ስትል ሀና ትነግራታለች። አረ ችግር የለም ብላ ነገረቻት። ከዛም ቤተ ክርስቲያን አካባቢ ተቀጣጥረው ሲሄዱ ተገናኙ። አንቺ ነሽ ሀና ማለት ስትላት አዎ። አንቺ ፍቅር ነሽ ስትላት አዎ። እና እንዴት ነሽ ደህና ነሽ ነው? እኔ እኮ ወንድሜ ለአንቺ ስልክሽን ሰጥቶ መልእክት ሰጥቶ ነበር። ማን ነው ወንድሜ ስትላት አሁንም እሷ በምታውቀው ስሙ መዝገቡ አለቻት። እኔ መዝገቡ የሚባል ሰው አላውቅም፣ በስህተት ሊሆን ይችላል ይቅርታ አድርጊልኝ አለቻት ሀና። ታዲያ እንዴት ያንቺን ስልክ ቁጥር ሰጠኝ ስትላት እንግዲህ በዚህ ሳይግባቡ ተለያዩ በጣም በሚያሳዝን ሁኔታ። ከዛ በኋላ እንግዲህ ቤት መጥታም እንደምትተዋወቃት እየተናገረች ነበረ። እንግዲህ ሰላምና ሀናንም እንዴት አትመጣም ደውሉላት እያለች ወይዘሮ ሚላትም ቤት ደውልላት፣ እናንተ አትደውሉላትም? ለምን ነው ማትመጣ? መታ ስራዋን ማጠናቀቅ አለባት እያለች ትናገራለች። እማዬ ምን ማለትሽ ነው? በቃ ትንሽ ማሰባትችን ብታያት እስኪ የሆነ ችግር ሊገጥማት ይችላል እና ለምንድን ነው እንደዚህ የምታደርጊያት እያሉ እነሱም በጣም ስሜታዊ ሆነው ይናገሩ ነበር። ስራ ነው፣ ስራዋን ከሰራች ስራዋን ማጠናቀቅ አለባት እያለች ትላለች። ምላሴም ደግሞ ለሀና ይቅርታ ጠይቋት ነበር። ይቅርታ የጠየቃትም ሀሩን ለአባትሽ ይረዳሻል ብዬ እሱን አስተዋውቄሽ በደረሰብሽ ችግር እኔ ጥፋተኛ ነኝ እያለ ሲላት አይ ራስን እየወቀስክ ነው እንዴ? ያ ነገር እኮ አልፏል። እንዴት እስከ ዛሬ አለ? እንዴት አስታውሰዋለ? እንዴት ስትል ትጠይቀዋለች። አዎ ሁልጊዜ ሳስታውሰው ራሴን ወቅሳለሁ ሲላት በፍጹም ራስን መውቀስ የለብህም ምላሴ፣ አንተ እኮ በጣም መልካም ልጅ ነህ፣ ጥሩ ልጅ ነህ። ለእኔ ስትል ያደረግከው ነገር እንደሆነ ይገባኛል፣ የእሱ ሆኖ አለመገኘት እንጂ። ስለዚህ ምን ይሄን ነገር ዳግመኛ እንድታነሳብኝ አልፈልግም እና ይቅርታ አድርገሽልኛል ግን ሀናዬ ሲላት አዎ ይቅርታ አድርጌልሃለሁ አለችው።
ያና አባትም ወደ ደላላው ቤት ሄደው እንግዲህ ቢጠይቁት ጆሮንን አሲርን በፍጹም እንዳላየው ነገራቸው። ግን እኮ ረስቸው ነው ጆሮ ስትሉኝ ለካ አሲር ሰው ብለው ስም እንደሰጠሁት ነግሮ ነበር አላቸው። ከዛም እንግዲህ ይህንን ነገር ደግሞ ለኤልያስ ነገረው። ይህና ጆሮና እነሱ ይገናኛሉ ማለት ነው አለው። አዎ አንተ ገንዘብ እየላክላቸው እያለ እሱ ነበር ከጎናቸው ሆኖ የሚረዳቸው ሲል ኤልያስ ደነገጠ። ሀና በቃ ልትከዳይ ነው የሚለውን ነገር አሰበ እና አሁን የት እንዳለ ታውቃለህ? ልጁ ተገናኝተዋል ሲል በፍጹም ስንት ቆየት እኛም እያፈለግነው ነበር፣ እየተገኘ አይደለም። ልጁ የት እንደሄደ አላወኩም። ይሄን ያክል እነሱ ይጨነቁለታል? አዎ አባቷ በጣም ነበር የሚወዱት እና እየፈለጉት ነው ሲባል ደንግጧል። ከወደዱትማ ሀናን ያስከዱኛል የሚል ነገር ያረፈበት ይመስልና ይደነገጠ። ሰላም ግን እናቷን በጣም የታዘበችበት እማዬ ኪችን ላይ ኩርትም ብላ እያሳለፈች ስታያት አታሳዝንሽም? እና አሁን ትደውይላት ከሆነ ደውይላት፣ ካልሆነ እኮ እኔ ስልኳ ጠፍቶብኝ ነው እንጂ ደውላለሁ ስትላት እሺ ደውላለሁ ካለች በኋላ በጣም አዘነች። ራሷን ይዛ ተከዘች እና ስልኳን ካነሳችው በኋላ ራሱ ለመደወል አልቻለችም። ለምን? ሀና አሁን ሰላምና አሴ የቤተሰብ አካል እንዳረጓት ነው የሚቆጥሩት። የዛሬው በዚህ ተሰናብቻ። ቀጣይ እንግዲህ ወይዘሮ ሚላት በመቅረቷ በስራዋ ጉዳይ ምን ይፈጽሙባት ይሆን የሚለውን አብረን የምናይ። እሳቸው እንደሆኑ ቆራጥ ናቸው። ለራሳቸው ብቻ የሚያስቡ እንጂ ለሰው የማያስቡ ናቸው። እስኪ ደግሞ ኤልያስ መጥቷል። የጆሮንስ ሁኔታ ወደኋላ ይተውት ይሆን ወይንስ ጆሮን ማፈላለጉን ይቀጥሉ ይሆን የሚለውን ነገር ያሳስበናል። አቶ ኖላዊ ግን የጆሮ ነገር በጣም ሀሳብና ጭንቀት ላይ ከቷቸዋል። እሷን ብትሆን አባቷን በጊዜውም አይዞህ የሚልላት ሰው ስለነበረ ምን ሆኖ ጠፋ እያለች በውስጧ እያሰበች ነበር። አሁን ግን ኤልያስ መጥቶ ከጎናቸው ሲሆን አሲርን ይረሱት ይሆን? በእውነት እኔ እንጃ። እስኪ አብረን የምናየው ይሆናል። ስትከታተሉ ስለነበረ ከልብ አመሰግናለሁ። ቀጣይ እንግዲህ እስከምንገናኝ የዛሬው ቪዲዮ በዚህ ተሰናብቻችኋለሁ። አመሰግናችኋለሁ።